በዚህ ሞራል የልጄን ነገር ጨርስልኝ የኔ ጌታ ጌትዬ ፈርዘበላውል ወይዘሮ ይፍቱ ስራ ምን ታደርግ ደደቦች ምድረ ደደብ ከዛ ልጅ ጋር ብቻዋን እንድትሆን አልፈልግም ይሄ ነው በቃ ብቻ ይሄኛውም ቅናት ነው እንዳትለኝ አሃ ፍቅር ማን ይላክልሽ ባምላክ ቆይ በዚህ ሰዓት እዚህ ምን ትሰሪያለሽ አብደሻል እንዴ ባምላክ ምን እየሰራሽ ነው አዩ ማን ይላክልሽ አላውቅም እና ምንም ነገር ሳታቂ ነው በሌሊት እዚህ የምትገኘው ግን እኮ አንድ ሰው የሆነ ነገር ሊነግረኝ ፈልጎ ሊሆን ይችላል ነው ደስ እንዴ እባክህ ነገሮችን ሁሉ የማውቅበትን መንገድ አታበላሽብኝ ምንም መንገድ የሚባል ነገር የለም ካለም ገደል ይግባ አሁን ጀኔጂና ተከተኝ ምንድነው ይፍቱ ቃሽተሽ ነው እንዴ ምን ማለት ነው ምንድነው ደግሞ ቃሽተሻል ማለት ምን አይነት አማርኛ ነው ታዲያ ምንድነው በኮለ ሌሊት እንደምሰሶ የቆምሽው ባክቶኝ አንተ ደግሞ እንቅልፍም ቢብሎኝ ነው ምን ስለተፈጠረ ነው እንቅልፍም ቢሚልሽ ጉድ እኮ ነው አልጠየቅኩትም ማለት አይ ያንቺ ነገር እስኪ እርፍ እንበል እንቅልፍ አጥተናል የሰነበት ነው ወይዳ እንቅልፌን ጥየው እኮ አይደለም አቶ አለም እንዲሁ እንቅልፍም ቢብሎኝ ነው ታዲያ እንደዚህ እንደ እብድ ተገትረሽ ቤት በኩል ይወስድሻል ነይ ይፍቱ ነይ ተኝ ነይ ምን አለ ብትሆኝ አለ ለምን ሲባል ነው የምተውሽ ነው ወይስ ሌላ እየጠመጠምሽ ያለሽው ሴራ አለ ወይዳ ማን ይፍቱ ስራ ከመጠምጠም ውጭ ስራ የላትም ያለው ባከ እኮ ያሳሰበሽ ነገር ምንድነው የመነግር ነገር የለም ባይሆን ወደ ሳሎን ወጥቼ ልመለስ ለምን ውሃ አልጠጣ እንዴ ይፍቱ እዛ ጋር ውሃ አለልሽ አይታይሽም አይቼዋለሁ ታዲያ ካየሽው እሱን ጠጫ ምን ያስከድሻል ወደ ውጭ የሚያስወጣሽ አሳሳቢ ነገር ካለ ደግሞ ተናገሪ ምንም አላሳሰበኝም አልኩህ እኮ አለም በቃ ለራስህ ተኛ ምንም ካላሳሰበሽ ስልኩን አስቀምጪና መተሽ ተኝ ምን ነው አዲስ ሙሽራ ሆንክ እኮ ጭራሽ በልሽ ወደዛ ተጠጋ ቀስበሽ አለም አጠፋው አው እንተኛበት በሰላም እንተኛ ከቤት ይወጣሽበትና እዛ ቁመሽ የነበርሽበት ሁኔታ ግን በፍጹም የፈራሽ አይመስልም አሁን ነው በጣም የደነገጥኩት አንቺ ደግሞ ቆይ ካደጋው ስትርቂ ነው እንደ የበለጠ የምትደነግጪው አላውቅም በደመ ነፍስ ነው ከቤት የወጣሁት የሆነ ሰው ሁሉንም ነገር እነግርሻለሁ ሲለኝ በድንጋጤ ወጥቼ ሄድኩኝ እውነትም ሁሉንም ነገር የሚነግረኝ መስሎኝ ነበር በአምላክ ከየትኛውም ጊዜ በላይ አሁን በጣም እየፈራሁ ነው ነው ወደዚህ ግን ቆይ የሆነ ሰው አንድ ነገር ሊነግረኝ ፈልጎ ቢሆንስ ማንንም ምንም ሊነግርሽ አይደል ታዲያ ምንድነው አንቺን ለማጥመድ የተዘረጋው ወጥመድ ማን እንደዛ ሊያደርግ ይችላል
አላውቅም። ምናልባት ከባልና ከሚስቱ አንዳቸው። ቆይ እኔ እንዴት ስላደረጉኝ ምን ይጠቀማሉ? አላውቅም። ብቻ ግን አንቺን እዛ ድረስ አምጥቶ በባዶ ሊሸኙሽ እንዳልሆነ ግልጽ። እሱስ ልክ ነህ። ሊያጠቁኝ ይችሉ ነበር። ይህን እኮ ከቤት ውጭ ነበር ማሰብ የነበረብሽ። ቆይ አንቺ ልጅ ጅል ነሽ እንዴ? አንዳንዴ ነቃ በይ እንጂ። እችላለሁ፣ ግን ደግሞ ጎበዝ አይደለሁም። የሰዎች ሀሳብ ክፉ ሊሆን ይችላል ብዬ ማሰብ አልችልም። ቆይ እኔ ሊጎዱኝ እንደሆነ በምን አውቃለሁ? በአምላክ እኔ እኮ የሰዎችን ሀሳብ ማንበብ አልችልም። አሁን ማወቅ የምችለው አንድ ነገር ብቻ ነው። በቃ ሁሉም ነገር ተቆጣጥሮኛል። ምንድን ነው የምትችይው? ምንድን ነው የተቆጣጠረሽ? ፍርሃት ነው የተቆጣጠረኝ። በጣም ፈርቻለሁ። በየቀኑ እየፈራሁ ነው። አንተ ደግሞ ይህን ልትረዳልኝ አትችልም። እችላለሁ፣ ልረዳሽ እችላለሁ። አዎ እችላለሁ። አንተ በምንም ምክንያት እንደኔ ልትፈራ አትችልም። በአንቺ ምክንያት ፈርቻለሁ። በደንብ ፈርቼ ነበር። ድጋሚ የማላይሽ መስሎኝ ነበር። የማላገኝሽ፣ የማላቅፍሽ፣ የማልነካሽ መስሎኝ ነበር። አይኖችሽን ድጋሚ ማየት የምችል አልመሰለኝም ነበር። በአምላክ ቆይ ዝም ብለሽ ስሚኝ። ይሄን ድጋሚ ያላወራው ህብስት የሞትሽ መስሎኝ ነበር እኮ። እሺ በቃ አትዘን። ስቃዩን መቋቋም አቅቶኝ ነበር። ናፍቀሽኝ ነበር። ሁሉም ነገር እየጸጸተኝ ነበር። የሆነ ሁሉ እንዳይሆን ተመኝቼ ነበር። ሁሉንም ግደላቸው ሲለኝ ነበር። ከዛ ግን አብነት አትሞትም ሲለኝ አለመሞትሽን አመንኩ። ሰው መሆንሽን ረሳውና በቃ እንዳልሞትሽ ማመን ጀመርኩ። እንድትሄጂ ስላደረኩሽ በጣም ተናድጄ ነበር። ራሴን ይቅር ማለት አልችልም አሁንም ቢሆን። ብቻ ከሁሉም ጸጸት በጣም ከባዱ የሚያሳዝነው ጸጸት ምን እንደሆነ ታውቂያለሽ? ሁሉም ነገር እንደበፊቱ ነው የሚቀጥለው። ግን ለምን በአምላክ? ምክንያቱም ያለብሽ ጣጣ በቂ ስለሆነ። የኔ ጣጣ? አዎ ያንቺ ህብስት መሞት የለብሽም። ስለዚህ ግን እንደዛ ባይሆንስ? የምሞትበት ሁኔታ ባይኖርስ? ሁሉም ነገር ከዚህ የተለየ ቢሆን ምን ይሆን ነበር? አየሽ አንድ ነገር አለ። ሁሉም ነገር እንዳለ ባይሆንስ ነበር እኮ ያልኩ። ሆኗል። እሺ በቃ አትኮሳተር። እኔ አልተኮሳተርኩም። አሁን ይበቃናል። በቃ ከዚህ ጋር እንሂድ። የመጨረሻ አንድ ጥያቄ ልጠይቅህ። አትጠይቂ። ትሰሚኛለሽ? መሞኘት ይብቃሽ። በቃ ከዚህ የተሻለ ለማሰብ ሞክሪ። እሺ። አዎ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ከዚህም ሊብሱ ይችላሉ። ግን እንደ ጅል አንቺ የሚሉሽ ቦታ ላይ ሁሉ አትገኝ። ራሽን ጠብቂ። እሺ እሺ አትበይ። ከዚህ በኋላ ሳትነግሪኝ ምንም ነገር እንዳታደርጊ። ምንም ነገር። እሺ በአምላክ። አሁን ተነሽ እንሂድ። ባይኔ ላይ ዋልክሳ ባይኔ ላይ ዋልክሳ ባይኔ አብነቴ ባይኔ ላይ ዋልክሳ ባይኔ አንተም አለ ሰው የሚያጽናና እኔ ሆንኩኝ ግን ብቸኛ ተከባለ አንተማ ወይ ደሞ ጀመረው ልል ባይኔ የኔ መልካም ሰው ታፈስ ሰላም አድርሽ። ምን ነው ያለው ትሮትዬ? ምን ነው ወትሮ ሰላም ብዬሽ አላውቅም ነበር? አይ ትዬ ያንቺ ነገር ያቺ ልጅ እንዴት አደረች? እትዬ ምን ሆንሽ? አልሰደብሽኝ፣ አልተቆጣሽ። በዛ ላይ ደግሞ የዚሽ ልጅ ደህንነት እያሳሰበሽ ነው። በደህናሽ ነው? ታፈሱ አቤት ይድፋሽ። አንቺ ደናቁርት ደንቆሮ። እሰይ እንዲህ ነው እንጂ እንዴት እኔንም እኮ አሳሰብሽ። ህብስት ተነስታለች እንዴ? ልቀስቅሳት እንዴት ናፍቃሽ ነው? አትሞላፈጭ አንቺ ሴትዮ። እኔ ያሳሰበኝ ነገር አለ። ያንቺ ሙልፍጥና እዚህ መታገስ አልችልም። እሺ ሊያት እስኪ ትሰሚኛለሽ? ቁርስ በደንብ አዘጋጅ። ሁሉም ሰው ተሰብስቦ ዛሬ እዚህ በሰላምና በፍቅር ቁርሳቸውን መብላት አለባቸው። እሺ ትዬ። በየት በኩል ልራመድ ስል ንግግር ጀምረሽ ታስቆሚኛለሽ? በሂጅና ወደና መሆኗን ያት እንደው ያውን ክፋት ምድር ላይ ባያልቅ አንቺ እንዴት ታስቢያለሽ ብዬ ላስብ። እየተዋወቅን ሂጂ እያልኩሽ እኮ ነው። እንዲህ ነችን በሽታ ያስብሽ። ቀስ እያለች እያስፈቀደች ደግሞ መሳደብ ጀመረች። ዶማ ክፋት ምን ቢያልቅ ነው ያለችው?
ቀለል አትናገርም እቺ ደነዝ። ቆይ እንዴ እኔ ነኝና አምላክ ህብስቴ አንተ አንቺን እኮ ነው እንዴ እናንተ ታፈሱ ምንድነው እንዴ ምንድነው ማለት ለጉድ ተጠብቃችሁልኝ ነበር እኮ እንደው ግን ምን ጉድ ናችሁ እናንተ ምን ጉድ ነው ሳላስበው እንቅልፍ ወስዶኝ እኮ ነው ኧረ ሳታስበው አያያዝ ግን ምንም ሳታስበው አይመስልም ደባ አምላኬ እንዳጠፋብኑ አጇን ጠበቅ አድርጌ ያስከው ወይ ጉድ ተይ አትቀባጥሪ ታፈሱ እኔ ምን ይሁን ብዬ ነው የምቀባጥረው ሆ ታምን እንደሆነ ማን ተጣብቀን ያገኘውክ አቤት ቆይ ሲጀመር ለምንድን ነው በሩን በርግደሽ የገባሽው ወይ እኔ ጉድ ደሞ ተየመታ እንዳታያችሁ ነው ልውጣ በአምላክ እዚህ ነው እንዲያደርኩ አሁን ተነሽ በቃ ራስሽን ደግሞ በደንብ ጠብቂ ከየትኛውም ጊዜ በላይ አትመልስልኝ መናገር ያለብኝም ብቻ ነው የምናገረው እሺ አንድ ቦታ መሄድ ፈልጋለሁ ማለቴ ትምህርት ቤት ማስተካከላቸው ነገሮች አሉ ተነሽና ልብስሽን ቀይሪ እኔም እስከዛ ልብስ ልቀይር እንክርዳድ የተንከረደደ ስንዴና ስሎ ገብቶ ስንቱን አሳበደ አንኩረሽ አንቺ ባለ ጠላ ለምን ታሰክሪያለሽ ጠጪውን በሞላ ምናልባት ይሆናል እንክርዳድ ያለበት አንቺ እንደው የት ነው ሄድሽው እንደው አገርሽ ነው ድርሰሽ የመጣሽው እዚች ጋር ደርሰሽ ነው ማለት አሁን እዚህ ጋር ቀለጠትኝት ያስብልሻል አይ ወጡን ላውርደው ብዬ እኮ መጀመሪያ አስቀድሜ ኪችን ገብቼ ነው ይቅርታ ጉድጓድ ግቢ ወይኔ ትዬ ረጋ ብለሽ መሳደብ ጀመርሽ ይሄንንም ለምደሽ ነው የጠበቅሽ ታፈስ ቆይ እስኪ ንገሪ ለምንድን ነበር ሄድሽው አልተነሳችም ነበር ስገባ ተነሳች ደህና ናት አዎ ትዬ ደህና ናት ለነገሩ አንቺ ጠባቂ መላኳ ያለሽ ምን ትሆናለች እትዬ አሁንስ ፈራውሽ ጎበስ እሱ ነው የሚያዋጣሽ እንደምን አደራችሁ እንዴት አደርክ እንደው ነገር አለሙን ተታውትኝ ታልካ አይደለ ነገር አለሙ መስመር ከያዘ ምን ይሁን ብዬ ነው እንቅልፌን ማጣው በዚያ ያያዝህማ ስራ ያለቀለት ገንዘቡን ሳትበላው በዛው አሸለበ መቅረት ነው የሰይጣን ጆሮ ይደፈን እንዴት እንደማመጣለን ታዲያ ሰላም አደራችሁ እውነት እዚህ ቤት ትልቅ ነገር መጥቷል በአምላክ ሰላም አደራችሁ ካልከን ምን እንፈልጋለን አለመፈለጋችሁ ጥሩ ምንም ተጨማሪ ነገር የማድረግ ፍላጎት የለኝም በቂ ነገር አድርገሃል እስኪ ልጅ እንዲያት ልጅ ወደዚህ ለመምጣት እየተዘጋጀች ነው መሄድ አይጠበቅብህም ደህና ናት ግን ወይዘሮ ይፍቱ የማስመሰል ጥበብሽ ጣራ ነክቶ እኔንም ለማሳመን እየሞከርሽ ነው ምን ነው የኔ ያከለ አውሬ አይደለሁም እኮ በአምላክ አይመለከተኝም ልጅ ደህና አደርሽ ደህና እንዴት አደራችሁ ህብስት ደህና ነሽ ደህና ነኝ አመሰግናለሁ ነይ ቁጭ በይ ልጅ እኔ ቁርስ ሊቀርብ ነው ልጄ አዎ ልጅ ምን ነው ችግር አለው ያለፈው እኮ አልፏል በቃ ሰላም ማውረድ አይሻለም አዎ ያለፈው አልፏል ልጅ ሁሉንም ነገር መተው ነው እሺ ግን ቁርስ አልበላ በአምላክ መሄድ እንችላለን ወዴት ነው በዚህ በጠዋት ትምህርት ቤት ሂጄ አንዳንድ ነገሮችን ማስተካከል አለብኝ እሺ እንግዲህ አልበላም ካልሽ በልተሽ ብትሄጂ ጥሩ ነበር ደህና ዋሉ በቃ በይ ተንቀሳቀሽ ታፈሱ አንቺ ታፈሱ
ወይኔ እችልጅ ወይኔ እችልጅ እንኳን አገሯ ገሃነም በራሱ ብትገባ ቶሎ ምሰማ አይመስለኝም። ታፈሱ እባክሽን ቁርሱን አቅርቢው አንቺ ደና ቁርጥ። አይ ፈጣሪ በቃ ልቤ ልውጠው ነው። አረ ምን ልውጠው ነው? ልተፋው ነው እንጂ ግን ደግሞ ትሻለኛለች። ከመድከም ይሻለኛል። ለዚህ ነው እንደፈለገች የምትሆነው። እንዴት አረፈርክ ወንድማለ? እንዴት አረፈርክ ትለኛለህ እንዴ? እንዳረፈርክ ነው የሚሰማህ? በል ግባ እስኪ ይሄን ሳይተዳደው ቤት ሄዱን በዚህ በጧት እኔ የምለው አብነቴ አረፈደም እንዴ? እኔማ ገና ጧት እንደሆነ ነው እየተሰማኛል። እኔ የምለው አብነቴ አረፈደም እንዴ? እኔማ ጧት እንደሆነ ነበር የተሰማኝ። ማን ነው? ደህና አይደለህም እንዴ? እኔ ሰላም ነኝ። አንተ ሰላም ነህ? ቆይ ለመሆኑ በዚህ በጧት የት ሄደህ ነው? ረጅም ሰዓት ተኛውና እንደው ደከም አለኝ። ጥቂት እንዲያበረታኝ ብዬ ተጓዝኩኝ። እንዲያበረታ ተጓዝክ አይደል? አዎ በደንብ አበረታኝ። ደግሞ ረጅም ሰዓት ስተኛም ተዳከምክ? አሁን እኮ የሚገርመኝ ቆይ ያንተ ሰውነት በተቃራኒ ነው እንደሚሰራው? መቼም የከተማ ሰው እንቅልፍ የሚያበረታ ነው የሚመስለው እኮ። ቆይ የገጠር ሰው በመጓዝ ነው እንደሚበረታው? እናሳ ስራና መጓዝ ነው እንጂ የሚያበረታ። በል እንግዲህ ከበረታ ያቀር ምግብ እንብላ። ማን ያበሰለውን ነው ምን በላበል? ጭራሽ ቤት ካልበሰለም አትበላ። ቢሆንም አይበጅ ነበር። እሺ ንጉስ ሆይ ለጊዜው የሚያበሳስልልን ስለሌለ አበሳስለው የሚሸጡት ከሄደን ብንበላ ይሻላል። ይሁን እንግዲህ መቼስ ከምግብ ቤት ምግብ እየበላ እንዴት እንደምትሆን እንጃ። አንተማ የእናትህን የሚጣፍጥ ምግብ እየበላ ሌላው ምግብ መስሎ አይታየም አይደል? በላውን ቆንጆ ምግብ ጋብዝሃለሁ። በዛውም ደግሞ ዞር ዞር አድርጌ ከተማው ምናምን አሳያለሁ። ደክ በል ተነስ። ከተማ ስንት ነገር እንዳለ ታያለሁ። እሺ በል ቶሎ አብራራልኝ። አልመጣችም አትበለኝ። በእርግጠኛነት ትመጣለች። ምን አይነት የወረደ ምክንያት ነው የምትሰጠኝ? ትቀልዳለህ እንዴ? ምን ማለት ነው? እንደዚህ አይነት መልክት ልከላት በጭራሽ ልትቀር አትችልም። ምንድነው ጉዱ ግን? የኔን ገንዘብ የቀመሰ ሁላ በቃ ድድብና ነው እንደሙያው። ምን አባውቅልሃለሁ? ወይዘሮ ይፍቱ ስራ ምን ታደርግ? ደደቦች ምድረ ደደብ። ከቤት ወጣለች፣ በእርግጠኛነት ወጣለች። ምን እንደሆነ ጉዳዩ አልገባኝም፣ ግን ደግሞ ወጣለች። አትዘዘኝ እባክህ። አጣራለሁ ካልኩኝ አጣራለሁ። ዞሮ የራስ ጥፋት ነው የማትረቡ። ይፍቱ ሌላ ቀዳቀች። አጋጣሚውን ልጠቀም ብዬ እንጂ እንዴት አድርጌ አባብዬ እንደምቀብርሽ አውቀዋለሁ። ሁላችሁንም ግን በመጀመሪያ አባብዬ ነው ማስተኛችሁ። ከኔ ከይፍቱ ስራ እጅ መቼም አታመልጡ። መቼም ወይ እንደው አብነቴ በሆነ
አብነቴ መጣ። እንደው አሳስቦኝ ነበር። እንዴ ምን ነው የተፈጠረ ችግር አለ? ኧረ አይደለም፣ እንደው የንጉሴ ወንድሜ ነገር ትንሽ አስጨነቀኝ። ውይ ታፈስ ደግሞ ምንስ ቢሆን እንደው ለአንቺ ወንድም አንሳለሁ? ኧረ በፍጹም እንደዛ አይደለም። ታጎልበታለስ ብዬ አይደለም። መቼም አልለመደውም አይደለ? አዲስ ይሆንበታል፣ ይከብደዋል ብዬ ነው። እሱስ ልክ ነሽ። ለነገሩ ትንሽ ተጨናንቋል፣ ያስታውቃል። እንደው ቆም የቀረው አቶ አለም ቢሮ ናቸው? አዎ ጌትዬ ቢሮ ናቸው። ውይ ታፈስ ደግሞ በእናትሽ ችግር አለብሽ። እንደው ልገባ ስልጠብቅሽ ታሽኮርምኛለሽ አይደል? አይነቴ እንዴ ታፈሱ ምንድን ነው? ሰላም ዋሉ። አለም ጋር ነው አይደል የመጣው? አዎ ቢሮ ውስጥ ነው ያለው። መቼም ደጋግማ ስለመጣ ቢሮ አይጠፋም ነው ወይስ እሱ ጋር ያለው ምን ነው አልጠፋም? ውይ አይጠፋኝም። አብነቴ እንዴ ታፈሱ ያው በሱ ጋር ገባ ብለህ ነው? አንቺ ደናቁርት ደግሞ ምን አደረኩት? እኔ የምልሽ ምን አለበት ትንሽ እንደ ሴት ቢያደርግሽ? ያንንም ጌታ የምትዩ እንዴ? ፈጣሪሽ ምን ልትዩ ነው? ሁሉንም እኮ ጌታ ይበልሽ ጨረሽ። እንዴት መቼ ነው ያንንም ጌትዬ ያልኩት? አንድ አብነቴን ያልኩት። አብነትሽን ነው? በአምላክሽንም እኮ ጌትዬ ነበር የምትዩ። ታዲያ ምን ችግር አለው? ቃል እንደሆነ አልቅ። ሁለቱም ጌትዬ ቢባሉ ምን ችግር ይመጣል? ምጣት እንጣብሽ ዶለዝ ተነሳባት። ማታ ያቺ ሰላቢ ከክፍለ ወጣ ነበር። እኔ እንጃ ትዬ። ትሰሚኛለሽ? አሁን እናንተ በደንብ እንዳባራችሁ አውቃለሁ፣ ግን እኔ ምንም አይነት ክፋት ፈልጌ አይደለም። እሺ ኧረ ትዬ እኔ ምንም አስብሻል ብዬ አይደለም። የሆነ ድምፅ ነገር ሰምቻለሁ። ትውጣ ትግባ ግን እንጃ። ስንት ሰዓት ነው ድምፅ የሰማሽው? እንጃ እስቲ እንደው 5 ሰዓት አካባቢ መሰለኝ። ልክ እንደተኛው ነው ድምፁ የመጣው። እንዴ አረዲያ ለዚህ ነው እንዴ ወሬን ያቋረጠችኝ? ደህና ካብነት ጋር ልቤን ማወራው ቁጭ እየተሳሳቀ እንደው ምን የተረገመችው ናት። ደህና ጥያቄ እኮ የምትጠይቅ ትመስላለች። እንደው መጣ ግስጥ ብላ ሰው ስታቋርጥ እነቴ አውይድ ለምንድን ነው የሚሻለኝ? ይሄ ልጅ ልቤን አጠፋው። ልቤ መሸፈቱ ሳይበቃ ጭራሽ ሁለታ ጨመረብኝ። አረ ይሄ ነገር እንዴት ነው የሚደረገው? ምንድን ነው የሚደረገው? የኔ ጌታ ጌትዬ ፈርዘ በላሁለት። ወይ ይግቡ። አብነት አቷል እንዴት ነህ? ግባ። እንዴት ናት? እግዚአብሔር ይመስገን። መቼም በጣም የሚገርም ጭንቅላት ነው ያለ እንደተለመደው። አቶ አለም ያው መሰራት የነበረበት ስራ ነው። ግሩም አድርገህ ነው የሰራው። መቼም አመሰግናለሁ አቶ አለም። ልጄን ለማግኘት ከባምላክ ጋር ስትሯሯጥ እንደነበር አውቃለሁ። በዛው ከባ ውስጥ ግን ይሄንን ነገር መጨረስ በጣም የሚያስገርም ነው። አረ አቶ አለም ያው እንደው ትንሽ አጋናኑት። አብነት። አቤት አቶ አለም። እባክህ በዚህ ሞራልህ የልጄን ነገር ጨርስልኝ። እሺ አቶ አለም የተቻለኝን ሁሉ ሞክራለሁ። ምንድን ነው የምትሞክረው አብነት? ስንቱን ሂሳብ እየፈተፈትክ ሴትን የሚያሳምን ቃላት አጣዋት ለኝም መቼም። እሺ በቃ ይስተካከላል አቶ አለም። ያ በአምላክ ዛሬ ገና ነው ስራውን ዞር ብሎ ያየው። እስካሁን ምንም ውጤት ያየሁት ነገር የለም። አቶ አለም ያው እሱ ስራ እኮ ትንሽ ውስብስብ ነው። ምን ይወሳሰብበታል? የችሎታ ጉዳይ ነው። ለምሳሌ ነው እሱን ያነሳውልህ። አሁን በርታ በልና ይሄን ነገር ቶሎ ጨርሰው። እሺ አቶ አለም። ታዲያ እንደዛ ስልህ እንደ ቀልድ አትየው። በአምላክ አደገኛ ሰው ነው። እሱንም ብትጠቀምበት ለውጤት ያደርሳል። እሺ አቶ አለም በቃ እኔም አሁን ብሄድ ይሻላል። ሄድ በቃ። እኔ ውጤት ነው የምፈልገው። እዚህ መሆን ምንም አይጠቅመኝም። በል እንግዲህ የነገርኩህን ነገር አደራ። እሺ አቶ አለም በቃ ምንም አያስቡ። አብነት ለስራ ወጣ ማለት አይቀርም። እንደው እባክህ የሆነ ነገር ይዘህ ጠብቀኝ። እሺ አቶ አለም በቃ እኔም ማውልድ። በርታ በልልኝ። እሺ ሰላም ይሁን። እሺ
ሄሎ፣ አንድ ስራ ላይ ነበርኩ። ወጣሽ እንዴ? የት ሄድሽ? ለምንድን ነው ሳትነግሪኝ ወደዛ ሄድሽው? ተነጋግረን ጨርሰን አይደል እንዴ? እሺ፣ እኔም ወደዛው እየመጣሁ ነው። በቃ ቆይ፣ አሁን ምንድን ነው ወደዛ የሚያስወጣት? አብነት ስልኩን ቶሎ አንሳው። አቤት በአምላክ። አብነት ምን ሆነ ነው ስልክ የማታነሳው? ሲጠራ ነው ያነሳሁት። ሳይጠራ አልችልም። ይቅርታ ወንድሜ። ምን ሆነ ነው? ተው እባክህ አታሹ። እውነት እንደ ጠራ ነው ያነሳሁት። በእርግጥ ያው ከኪሴ እስካወጣው አንድ 10-20 ሰከንድ ፈጅቷል። እቤት ነኝ በለኝ። እናንተ ቤት ነበርኩኝ። አለማችሁ። አብነት ያ ልጅ ቤት ውስጥ ነው አይደል? ታዲያ የት ይሄዳል እንዴ? ህብስት ወደዛ ሄዳለች እባክህ። እናማ ቶሎ ሂድ እስኪ። ምናልባት አንተ ቀድመህ ከደረስክ። ባንደርስስ? አልገባኝም። ከዛ ልጅ ጋር ብቻዋን እንድትሆን አልፈልግም። ይሄ ነው በቃ። ወይኔ በአምላክ። ብቻ ይሄኛውም ቅናት ነው እንዳትለኝ። በቃ ሌላ ነገር እንዳቀባጥር እባክህ። እሺ በቃ ተረጋግተህ ሄድ። ልጅቷ የምትወደው አንተን ነው። ምን አስጨነቀ ንገረኝ እስኪ። አይ ወንድሜ፣ እንደው በሳር በቅጠሉ እየቀና ፍቅርና ቅናት ተምታቶብህ ማበድ ነው አይደል? አይ ፍቅር፣ አይ ፍቅር፣ ፍቅር ፍቅር ይዞኛል። ወይኔ ጉዴ ምን ይሻለኛል? አቤት። ቡና ላፍላ እንዴ? የምን ቡና ነው ሴትዮ? እንደው እኮ ዝም አልሽ፣ ድምፅሽ ጠፋ ብዬ ነው። አይንሽን ያጥፋው። ውይ አርፌሽ ነበር። ደግሞ መጣስ ልታደነቁሪኝ። አረ ላደነቁርሽ አይደለም ትዬ። እንደው እኮ ድንገት ሳይሽ ሀሳብ የገባሽ መስሎኝ ነው። እንደው እባክሽ እባክሽ ልለምንሽ፣ እባክሽ ስለ ጉልበትሽ አምላክ። ምን ልስራ? ምን ላርክ? ከፊቴ ጥፊ ትዬ። ከፊቴ ጥፊልኝ አልኩሽ እኮ። እሺ ትዬ። ማሰቢያሽን ይንሳሽ። ምን አይነት ጉርናት እቺ ደግሞ! እቺ ደናቁርት በቶ ነው የምትለኝ። ሄሎ እባክህ ዞር በልልኝ። ነገሩን ካብካካው በኋላ መስቆጥቆጥ ምን ይሰራል? እሱማ ምን አማራጭ አለኝ? በደንብ እሰጥሃለሁ እንጂ። ታዲያ ይኸውልህ አንድ ድል እያሉ ነገር ማበለሻሸት የለም። ውጤት ያለው ስራ በደንብ አስበህ ተንቀሳቀስ ሰውዬ። እኔ አንተን ኮተት የመስማት ፍላጎት የለኝም። በጣም ጥሩ በልበልቻው። እዚህ በባዶ ሜዳ ውጤት እያሉ ሽለላና ፉከራው ይቀር። እኔ የማይረባ ክሳለሁ ይላል። በሽታ ይከስከሰና ወይኔ አለመታወቅ እኮ ነው። እኔ ፊቱ ስራ አታቀኝማ። ብታቀኝማ እንደዚህ አትጨመላለቅብኝም ነበር። ምድረ ጨምላቃውላ ምን ዋጋ አለው? ሴት ወደ ወንድ አይቀየር። ወንድ ነን ይላሉን እዚህ ሽንፍላ ሁላ ስጋ ብቻ። እዚህ ብቻ እንደበረ አይደል? እንደው እናት አንጀት ሆኖባት እምዬ ፈራች እንጂ እኔ እስከዛ ከዚህ ይሻለኝ ነበር። ምን ነው እዚህ መሆን ሰለቸ እንዴ? ሰው ላይ ሸህም መሆኑ እናት አለ። በዛ ላይ በዚህ ኑሮ ውድነት። አይ ንጉስ፣ አብነት በጣም ጥሩ ሰው ነው። እንደዚህ ብለህ መሳቀቅ የለብህ። አይ ያን ከንቱ ደፍቼ በገላገልና እርሻዬን ባርስ ነበር ይመጭ። ንጉስ፣ ለኔ ብለህ ነው ጓደኛን የምትገል? ኋላስ ያን ነውር ፈጽሞ ያውም አንቺ ላይ እናት አለ። አንቺ እኮ የሚጎድሽ ሰው አይነት አይደለሽ። እውነት ወላዲቷ አንቺ እኮ የዋህ ነሽ። በዛ ላይ ምን? አይ እንደው ታየው ይቀር። ንጉስ፣ እኔ የሆነ ወሬ ጀምሬ መተው አሉት። ቆይ አንተ ማውራት ትፈራለህ? ምኑን ነው ፈራህ? ብስጣለ አይ ወንድ ልጅ። ታዲያ ምንድነው ልትነግረኝ ነበር? እንዲሁ አይነ ዋሽ ሐዘን የሰበረሽ ውስጥሽ ሰው የተራበ
ልብሽ ፍቅር የናፈቀው ነው የሚመስል ንጉስ አይንሽን ባጋ ተኮበ በስታለ ያልከው ሁሉ ኮነት ስለሆነ ነው በይመጥ እናት ዓለም ቆይ ግን ለምን ሳለቅስ ዝም አልክ? ውስጥሽ ሀባሰውና እንባሽ መጣ መውረድ አለበት። ለምን ውስጥሽ ይቃጠላል? በጣም ጥሩ ሰው ነህ። አንቺ ደግሞ አልቃሻ ቢጤነሽ እናት ዓለም። አይዞሽ በአምላክ ሰላም አልኩ ወንድም አለ። ምንድነው እንደዚህ ያስደነገጠሽ? አንተኛው ከኔ ጋር መምጣት ትችላለህ? እሺ በአምላክ አትጥሪኝ። ምን አጠፋው ወንድም አለ? በአምላክ ብቻ እንዳያስቀይም ምንም ጥያቄ አትጠይቅ። ምንም ነገር አትጠይቅ። ምንም መልስ ስለሌለኝ ምንም አይነት ጥያቄ እንዳትጠይቅ። አትጠይቀኝ። ተነስ። እንደዚህ መሆን አልነበረበትም። ግን ተቀበሉ። ወይኔ ማምላክ። ተነስ።